እንደምታዩት እዚህ ኤክስቼንጅ ላይ ብዙ የባይም የሴልም ኦፈሮች አሉላችሁ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? ዛሬ እንግዲህ የብዙ ሰዎች ችግር የሆነውን የፒቱፒ ወይም ደግሞ ኢትዮጵያ ላይ እንደምታውቁት ብዙ ኤክስቼንጆች ፒቱፒ እያገዱ ነው ማለት ነው። ማለትም ምንም ዩኤስዲቲ መግዛትም ሆነ መሸጥ አትችሉም። ኢትዮጵያ ላይ በደንብ ብዙ ሰዎችም እየተቸገሩበት ነው። ኢንቦክስም እያወራችሁ ያላችሁ ልጆች አላችሁ። ሙሉ በሙሉ የዛሬው ቪዲዮ የሚያብራራው ይሄንን ችግር እንዴት ሶልቭ ማድረግ እንችላለን የሚለው ነው ማለት ነው። እንደነገርኳችሁም ደግሞ አንድ አዲስ ኤክስቼንጅ አግኝቼላችኋለሁ። በዚህ ኤክስቼንጅ ላይ ዩኤስዲቲ መግዛትም ሆነ መሸጥ ትችላላችሁ። በጣም አሪፍ ነው። ቪዲዮም ደግሞ በደንብ ስለሚጠቅማችሁና ስለሚያስፈልጋችሁ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ እስካሁን ሰብስክራይብ ካላደረጋችሁ ሜክ ሹር ሰብስክራይብ ማድረጋችሁን 3 ሰከንድ ሰጣችኋለሁ። ሰብስክራይብ እና ላይክ እንዳደረጋችሁ ተስፋ አደርጋለሁ። አሁን ቀጥታ ወደ አፕሊኬሽኑ እንገባለን ማለት ነው። ይሄ አፕሊኬሽን እንደነገርኳችሁ ፒቱፒ ነው። ኤክስቼንጅ ላይክ እንደነ ባይናንስ ነው። እንደነ ባይናንስ መጠቀም የምንችልበት ነው። በደንብ ብዙ ነገሩ ከባይናንስ ጋር ይመሳሰላል። እንዲሁም ደግሞ ከባይናንስ ጋር የሚያለያዩም አንዳንድ ነገሮች አሉ ማለት ነው። እዚህ ፕላትፎርም ላይ ወይም እዚህ አፕሊኬሽን ላይ እንዴት ፒቱፒ መገበያየት ትችላላችሁ፣ የባይ ኦርደሮችንም የሴል ኦርደሮችንም እንዴት ኦርደር ማድረግ ትችላላችሁ ወይም ማስቀመጥ ትችላላችሁ የሚለውንም ነገር ፉል ፕሮሰስ በዛሬው ቪዲዮ አሳያችኋለሁ ማለት ነው ጋይስ። አሁን ቀጥታ ወደ አሰራሩ ወይም ደግሞ ወደ ሬጂስተር አደራረጉ እንሄዳለን ማለት ነው። ከዛ በፊት ግን ጋይስ ማወቅ ያለባችሁ ነገሮች አሉ። እዚህ ቢትቫልቭ የተባለ ፕላትፎርም ነው የፕላትፎርሙ ስም። እዚህ ፕላትፎርም ላይ ምንድነው መጥፎ ጎንም አለው ወይም ደግሞ ጉድ ቲንግ የምንለው እንዲሁም ደግሞ ባድ ቲንግ የምንለው ደግሞ መጥፎ ጎን አለው ማለት ነው። ስለዚህ የነዚህን የሁለት ጥሩ ጎንና መጥፎ ጎናቸውንም እዚህ ጋር አብራራላችኋለሁ ማለት ነው። ስለዚህ ጥሩ ጎኑ ስንጀምር ወይም ደግሞ ከጥሩ ነገር ስንጀምር የመጀመሪያው ምንድነው ለባየሮች በደንብ አሪፍ ኦፖርቹኒቲ ይዞ ነው የመጣው። ይሄም ደግሞ ምንድነው ዩኤስዲቲ ስትገዙ ወይም ደግሞ ባይ ስታረጉ ከባንክ ጋር ተመሳሳይ የሆነ ሬት ነው ያለው ወይም ደግሞ በባንክ ከሚሸጠው ወይም ደግሞ ከባንክ ላይ ከምትገዙት ተመሳሳይ የሆነ ሬት ነው ይዞ የመጣው። ይሄ ደግሞ ለባየሮች አሪፍ ነው ወይም በዲስካውንት ነው መግዛት የምትችሉት ማለት ነው። ኦሬዲ አሁን ላይ እንዳለው ወደ 157 ብር መሰለኝ አይ ቲንክ በባንክ በዛ ሬት ነው ዩኤስዲቲ የምትገዙት። ስለዚህ ይሄ በደንብ ለእናንተ አሪፍ ነው። ግን ሴል ስታረጉ ደግሞ ከዛ ባነሰ መንገድ ነው ሴል የምታረጉት። ይሄንንም ከግምት ማስገባት ይኖርባችኋል። ይሄ ለባየሮች ጉድ ኦፖርቹኒቲ ነው ብዬ ጉድ ቲንግ ውስጥ አስቀምጬላችኋለሁ ማለት ነው። ሁለተኛው ጉድ ቲንግ ያልኩት ደግሞ ምንድነው የሴኩሪቲ ችግር የለበትም። ምንም አይነት የሴኩሪቲ ችግር የለበትም። ይሄ ማለት ባይናንስ ጋር የሚሰራበት መንገድ በደንብ ተመሳሳይ ነው። ከባይናንስ ጋር ምን አይነት ሜትር አላቸው መሰላችሁ? ለምሳሌ እናንተ ዩኤስዲቲ እየገዛችሁ ከሆነ ከሌላ ባየር ሴለር ምን ያደርግላችኋል ማለት እናንተ ክፍያውን ከፍላችሁ እንደላካችሁለት እና እናንተ ኖቲፋይ ካደረጋችሁለት በኋላ ለፕላትፎርሙ ምን ያደርጋል ፕላትፎርሙ የሰውየውን ዩኤስዲቲ እንዳያንቀሳቀስ እነሱ ጋር ይሆናል ወይም ደግሞ ወደ እነሱ ያዞሩታል ማለት ነው። ይሄ ወደ እነሱ በሚዞርበት ሰዓት ሰውየው ያንን ዩኤስዲቲ ዊዝድሮ ማድረግ አይችልም ወደ ሌላ ኤክስቼንጅ፣ እንዲሁም ደግሞ ለሌላ ባየር መሸጥ አይችልም ማለት ነው። ስለዚህ ይሄ ለእናንተ አሪፍ ነው። ሪስክ ውስጥ ማትገቡም። ሰውየው ለእናንተ ያንን ዩኤስዲቲ ከሸጠ በኋላ ድጋሚ መልሶ መሸጥ አይችልም። ሰውየው የማይልክላችሁ ከሆነ ገንዘቡን እነሱ በራሳቸው ሪሊዝ ያደርግላችኋል። ይሄ ነገር ከባይናንስ ጋር ተመሳሳይ ነው። ምንም የሚያለያየው ነገር የለም ማለት ነው። ስለዚህ ሁለተኛው ጉድ ቲንግ ይሄኛው ነው ማለት ነው። ሶስተኛው ምንድነው ያለምንም ፓስፖርት ወይም ደግሞ ናሽናል አይዲ ቬሪፋይ ማድረግ ትችላላችሁ ወይም ደግሞ ቬሪፊኬሽን ፕሮሰሱን መጨረስ ትችላላችሁ። ይሄ ደግሞ ሞር ለእናንተ ናሽናል አይዲም የሌላችሁ ሰዎች ልትኖሩ ትችላላችሁ። ፓስፖርት አይዲም ላይ የሌላችሁ ሰዎች ልትኖሩ ስለምትችሉ ለእናንተ ይሄ በደንብ አሪፍ ኦፖርቹኒቲ ይሰጣችኋል ማለት ነው። ባድ ቲንግ ያልነው ወይም ደግሞ መጥፎ ጎኑ ደግሞ እናያለን ማለት ነው። በደንብ ሜጀር መጥፎ ጎኑ ነው ብዬ እኔ የማስበው ምንድነው የመጀመሪያው ብዙ ሰዎችም ሲያማሩበት የሰማሁት ምንድነው ይሄ ፕላትፎርም ገና በቅርብ ነው ሪሊዝ የተደረገው። ብዙ ሰዎችም ፖፑላር አልሆነም። እንደነ ባይናንስ እንደ ባይቢት እንደ ቴሌግራም ዋሌቶች ምናምን በደንብ ፖፑላር አልሆነም። ስለዚህ ብዙ ሰዎች አያውቁትም። ብዙ ሰዎች የማያውቁት ከሆነ ደግሞ ምንድነው የተጠቃሚ ማነስ አለው ማለት ነው። ዓለም ላይ የዚህን ፕላትፎርም ተጠቃሚ ሰዎች ብዛት 300,000 ናቸው። አሁን ላይ ከዛ በላይ ይሆናሉ፣ ግን 300,000 ሰዎች ናቸው የሚጠቀሙት ነው የሚባለው። ስለዚህ ከ300,000 ሰዎች ደግሞ ጀስት ኢማጂን ብታደርጉት ኢትዮጵያ ላይ የሚሰራ ሰው ደግሞ ወይም ደግሞ ኢትዮጵያ ላይ ባየርም ኦር ደግሞ ሴለርም ሆነው እዛ ላይ ኦርደራቸውን የሚያስቀምጡ ሰዎች ደግሞ ምን ያክል ሊሆኑ እንደሚችሉ ማሰብ ትችላላችሁ ማለት ነው።
ስለዚህ ምንድነው የሚፈጠረው ባርቲንጉ ላይ በደንብ ስንመጣ ፎከስ ስታደርጉ እናንተ ዩኤስዲቲ ቶሎ ገዝታችሁ ቶሎ መሸጥ ላችሉ ትችላላችሁ። ይሄ ደግሞ ከምን ይመጣ ነው? ከኦርደር ማነስ ማለት ነው። ወይም ደግሞ ኦርደራቸውን ከሚያስቀምጡ ሰዎች ማነስ የመጣ ነው። ስለዚህ በፈለጋችሁበት ሰዓት ገዝታችሁ መሸጥ ላትችሉ ትችላላችሁ ማለት ነው። ሁለተኛው ደግሞ ባርቲንግ ምንድነው? ከሌሎች ኤክስቼንጆች ጋር ወይም ደግሞ ከነ ባይናንስ ከነ ባይቢት ጋር ስታወዳድሩት የትራንዛክሽን ፊው ትንሽ ከፍ ይላል ወይም ደግሞ ትንሽ ይጨምራል ማለት ነው። ስለዚህ ወደ ሌሎች ኤክስቼንጆች አሁን ለምሳሌ ከዚህኛው ከቢትቫልቭ ከተባለው ኤክስቼንጅ ወደ ባይናንስ ለመላክ ብትፈልጉ የሚያስከፍላችሁ ፊ ትንሽ ይጨምራል፣ እንደነ ባይናንስ አይደለም ማለት ነው። ስለዚህ ያም ደግሞ የባርቲንግ ከሚለው ውስጥ ይመድበዋል ማለት ነው። አሁን ቀጥታ ወደ አፕሊኬሽኑ አሰራር እንገባለን ማለት ነው። ምንድነው የምታደርጉት? ቀጥታ ፕሌይ ስቶር ላይ ትገባላችሁ። ከዛ ሰርች ባሯ ላይ እንደምታዩት ማለት ነው ቤትቫልቭ ብላችሁ ሰርች ታረጋላችሁ ማለት ነው። ይመጣላችኋል። እሱን ዳውንሎድ ካረጋችሁ በኋላ ዘን ኦፕን ትሉታላችሁ ማለት ነው። ኦፕን ስታረጉት እንግዲህ እንደዚህ ነው የሚያመጣላችሁ ቀጥታ ስትገቡ ማለት ነው። ይሄ እንግዲህ እንደምታዩት ሆም ፔጁ ይሄንን ይመስላል ማለት ነው። ምንም ሬጂስተርም አላደረኩም ጀስት ለእናንተ ለማሳየት ያክል ማለት ነው። ስለዚህ ከስር እዚህ ጋር ምን የምትላለች አካውንት የምትል በተናለች እሷን ትነካላችሁ። ዘን እዛ ጋር ስመጡ ሎጊን ኤንድ ሬጂስተር የሚል ነገር አለ። ሬጂስተር የምትለዋን አንድ ጊዜ ትነካላችሁ። ሬጂስተር የሚለውን ከነካችሁ በኋላ እዚህ ጋር ኢሜይላችሁን አስገቡ፣ ዩዘር ኔማችሁን፣ ፓስወርድ የሚሉ ነገሮች አሉ። ያንን ከመጠቀም ይልቅ እዚህ ጋር ቼክ ቦክሷን ቼክ ታረጋላችሁ። ዘን ጎግል ምልክት አለች። እቺ የጎግል ምልክቷን ነክታችሁ ጎግል አካውንት እንደዚህ ያመጣላችኋል። መርጣችሁ ጎግል አካውንታችሁን ሎጊን ታረጋላችሁ ማለት ነው። ዘን ሎጊን ጎግል አካውንታችሁን ካስገባችሁ በኋላ እዚህ ጋር ፓስወርድ አስገቡ ይላችኋል። ፓስወርዳችሁን ታስገባላችሁ። ዘን እንግዲህ ፓስወርድ ካስገባችሁ ወይም ፒን ካስገባችሁ በኋላ ወደ ፔጁ እንደዚህ ያስገባችኋል በድጋሚ። አሁን ወደ አካውንት ስትመጡ አካውንታችሁ በሚገባ እንደዚህ ያመጣላችኋል ማለት ነው። የኔ ዩዘር ኔም እንደምታዩት ዲጂታል ብር ይላል። ኢሜይላችሁን ያመጣላችኋል። ፓስወርድ ቼንጅ ማድረግ ከፈለጋችሁ ምናምን የሚሉ ነገሮች አሉ። ወደ ቬሪፊኬሽን ሄዳችሁ ደግሞ እንደምታዩት ፎን ቬሪፊኬሽን ብቻ ነው የምታደርጉት ማለት ነው። ስለዚህ ኖት ቬሪፋይድ የምትላለች እቺ ኖት ቬሪፋይድ የምትለዋን ትነካላችሁ። ስልካችሁን ታስገቡለታላችሁ እዚህ ጋር። ከዛም በኋላ ከስር እንግዲህ ሴንድ ሚ ዘ ኮድ የሚል አለ። በስልካችሁ ኮድ ተልኮላችሁ ቬሪፋይ ታረጋላችሁ ማለት ነው። ይሄ በጣም ሲምፕል ነው። ስለዚህ ወደ ኔክስት እንሄዳለን ማለት ነው። ኔክስት እንግዲህ ምንድነው ኦፈር የምታገኙት ምኑ ጋር ነው የሚለውን ለማየት ወይም ደግሞ ዩኤስዲቲ መግዛት ወይም መሸጥ ብትፈልጉ ምን ላይ ነው ኦፈራችሁን አድ የምታረጉት የሚለውን አሳያችኋለሁ ማለት ነው። እሱን አድ ለማድረግ እዚህ ጋር ምን የሚል ነገር አለ? ማይ ኦፈር የሚል ነገር አለ ማለት ነው። ማይ ኦፈር ውስጥ ስትመጡ እንደዚህ ነው የሚያመጣላችሁ። እንደምታዩት እንግዲህ ምንም አይነት ኦፈር የለም ነው የሚለኝ። እንደነገርኳችሁ እንግዲህ የመጀመሪያው ባርቲንግ ያልኳችሁ ይሄ ነው ማለት ነው። ስለዚህ በፈለጋችሁበት ሰዓት ወይም በፈለጋችሁበት ቀንና ታይም ኦርደሮችን ላታገኙ ይችላላችሁ፣ ወይም ደግሞ ኦርደር ላይኖር ይችላል። እንደምታውቁት ባይናንስ ላይ ኤኒ ታይም ገብታችሁ ትራንዛክሽኖችን መፈጸም ይችላላችሁ። ለምንድነው? ይሄ በሚሊዮን ተጠቃሚ ነው ያለው ባይናንስ እንደምታውቁት። ስለዚህ ብዙ ሰዎች አሉ፣ ኢትዮጵያ ላይም ብዙ ሰዎች ይጠቀሙታል። ምንም የፒቱፒ ችግር የለውም ማለት ነው። ይሄኛው ግን ምንም ፖፑላር አልሆነም። አሁን ላይ ግን ብዙ ሰዎችም ቪዲዮ እየሰሩበት ነው ያሉት ከባይናንስ መዘጋት ጋር በተነሳ። ስለዚህ ኢትዮጵያውያኖች ይህንን ኤክስቼንጅ መጠቀም ይኖርብናል ማለት ነው። ስለዚህ በባይም በሴል ምንም አይነት እንትን የለም። እዚህ ጋር ኢትዮጵያ ብላችሁ ሰርች ማድረግ ይችላላችሁ ካንትሪያችሁ ማለት ነው። እንደምታዩት ምንም አይነት እንትን የለም ማለት ነው። ስለዚህ ሌላው ምንድነው እንዴት ነው እዚህ ጋር አድ የምታደርጉት? እናንተ ደግሞ የእናንተን መግዛት የምትፈልጉ ከሆነ አድ ማድረግ ይችላላችሁ። የሴልም ደግሞ የመሸጥም ከሆነ ደግሞ የሴል ኦርደራችሁንም ማስቀመጥ ይችላላችሁ። እሱን ለማድረግ ፕላስ ምልክቷን ትነካላችሁ። ከዛ ባይ ኤንድ ሴል የሚሉ ነገሮች አሉ። ስለዚህ ባይ ነው ማድረግ የምትፈልጉት። መግዛት ከሆነ የምትፈልጉት ምንድነው ባይ የምትሏን ትነካላችሁ። ዘን እዚህ ጋር ክሪፕቶ ከረንሲ ወይም ደግሞ ቹዝ ታደርጋላችሁ። ክሪፕቶን ምን ክሪፕቶ ነው የምትገዙት? ቢትኮይን አለ፣ ኢቴሪየም፣ ሌትኮይን፣ ቴዘር ነው የሚለው። ቴዘር ማለት ምንድነው? ዩኤስዲቲ ማለት ነው። ዩኤስዲቲ የምትለዋን እነካለሁኝ ማለት ነው። ዘን ወደ ላይ ከፍ ካደረኩኝ በኋላ እዚህ ጋር ምን አለ ከረንሲውን ያመጣልኛል። ዩኤስዲ የሚለውን እነካለታለሁ። ወደ ላይ ከፍ ሳረግ ካንትሪ አለ። እዚህ ጋር ካንትሪያችሁን ትመርጣላችሁ። እዚህ ጋር ቹዝ ታደርጉና ኢትዮጵያ ትሉታላችሁ ካንትሪያችሁን። ዘን ኢትዮጵያ ላይ ካነጋችሁ በኋላ ራይት ትሉታላችሁ። ወደ ላይ ከፍ ታደርጉና ኔክስት ስቴፕ ትገባላችሁ ማለት ነው። ኔክስት የምትለዋን ትነኩለታላችሁ። ኦኬ ከዛ በፊት እዚህ ጋር ምን አለች ማለት ነው ፔመንት ሜትድ የምትላለች ማለት እቺን ፔመንት ሜትድ ትነካላችሁ። ዘን ፔመንት ሜትራችሁን እዚህ ጋር ታስገቡለታላችሁ። እንደምታዩት ባንክ ትራንስፈር ብላችሁ ሰርች ታደርጉና ባንክ ትራንስፈር የምትሏን ትነካላችሁ። ዘን እዚህ ጋር ኔክስት የምትሏን ትነካላችሁ።
ሶ ወደ ኔክስት ስቴፕ ካለፋችሁ በኋላ እንደምታዩት እንግዲህ ፕራይሱን ነው ሬት የምታደርጉት ወይም ፕራይሱን ነው የምታስገቡት የምትገዙበትም ማለት ነው። ስለዚህ አሁን ከረንትሊ የባንክ ዋጋ ስንት ነው? 161 ብር ነው። ስለዚህ በ161 ብር ነው ባንክ እየገዛ ያለው። ሶ እናንተ ምን ታደርጋላችሁ? ከዛ ስንት ብር ቀንሳችሁ ነው የምትገዙት ነው። ማርጂን የሚለው ላይ ማይነስ ይላል አይደል? ሶ እዚህ ጋር 1 ብር ካረጋችሁ 1 ብር እየቀነሳችሁ ማለትም በ160 ብር ትገዛላችሁ ማለት ነው። እዚሁ ጋር ደግሞ በ161 መግዛት አትችሉም። ስለዚህ የተወሰነ ብር መቀነስ አለባችሁ። 5 ብርም ከቀነሳችሁ 1 ብርም ከቀነሳችሁ እንደዚህ አድርጋችሁ ማርጂን የሚለው ላይ ታስገባላችሁ። እንደምታዩት አንድ ቴዘር በስንት ትገዛላችሁ? ወይም አንድ ዩኤስዲቲ በ159 ከፊው ጋር ተጨማምሮ ማለት ነው። ስለዚህ ይሄንን ታረጋላችሁ። ዘን እዚህ ጋር ደግሞ ምን አለ? ሚኒመም ስንት ዶላር ነው የምትገዙት? ሚኒመማችሁ የእናንተ ስንት ነው? ለምሳሌ ከ10 ዶላር ጀምሮ ከሆነ 10 ትላላችሁ። ዘን ማክሲመም ደግሞ 200 ከሆነ 200 ትሉለታላችሁ ማለት ነው። ከዛ እዚህ ጋር ምን አለ? ፔመንት ዊንዶ የሚል አለ። ፔመንት ዊንዶ ማለት ምንድነው? ሰዎች እናንተ ጋር ትራንዛክሽን ሲፈጽሙ ትራንዛክሽኑ ለስንት ደቂቃ ያክል ኦፕን ሆኖ እንዲቀር ትፈልጋላችሁ ነው የሚለው። 20 ደቂቃ 20 ደቂቃ አሪፍ ነው። ስለዚህ 20 ደቂቃ እዚሁ ላይ እንዳለ ትተውታላችሁ ማለት ነው። መጨመርም ሆነ መቀነስ ትችላላችሁ። ዘን እሱን ካደረጋችሁ በኋላ ኔክስት ትሉታላችሁ ማለት ነው። ስለዚህ እዚህ ጋር ደግሞ ምንድነው ወደ ፊ ነው የሚመጣው። ጀነራል ፊ እንደምታዩት 1% ነው ከእያንዳንዱ ኮምፕሊት ከሆነ ትራንዛክሽን ላይ የሚቆረጠው ማለት ነው። ስለዚህ ይህንን አግሪ እናደርጋለን። ኔክስት የምትሏን እነካለው። ዘን እዚህ ጋር አንዳንድ ሪኳየርመንቶች አሉ ማለት ነው። እዚህ ጋር አሁን ዲስክሪፕሽን አለ ስለእናንተ የምታወሩት አያም ባየር ካላችሁ ለምሳሌ ይሄ የእናንተ ዲስክሪፕሽን ነው። ስለእናንተ የሚገልጽ ነገር በደንብ እዚህ ጋር ትጽፉለታላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር ምንድነው አውቶማቲክ ትሬድ ሜሴጅ ወይም ደግሞ ዌልካም ሜሴጅ ደግሞ እዚህ ጋር ታስገባላችሁ ማለት ነው። እኔን ስለመረጥኩ አመሰግናለሁ ምናምን ብላችሁ እዚህ ጋር መጻፍ ትችላላችሁ። ጀስት እኔ በዚህ አካውንት ስለሆነ የምጠቀመው ዛት ማች መጨነቅ የለብኝም። ለእናንተ ለማሳየት ስለሆነ የምታደርጉትን ነገር እነግራችኋለሁ ማለት ነው። ወደ ላይ ከፍ ስታደርጉ ምን አይነት ናችሁ? ኖ ቬሪፊኬሽን ነው ቬሪፋይ ያደረገ ሰው ነው የምትፈልጉት፣ ፎን ቬሪፊኬሽን የጨረሰ ሰው ነው የሚለውን ነገር እዚህ ጋር ታያላችሁ ማለት ነው። እንዲሁም ምን ነው ቪፒኤን አያስፈልግም እዚህ ጋር ሰሌክት ታደርጉለታላችሁ እናንተ። አሁን ለምሳሌ እኔ ኖ ቪፒኤን እንለዋለሁ። ቪፒኤን የሚጠቀም ሰው አልፈልግም እላለሁ። እንዲሁም ደግሞ እዚህ ጋር ሪሲት ኒድድ የምትላለች እሷንም እነካለሁኝ ማለት ነው። ዘን እሱን ከጨረስኩ በኋላ እዚህ ጋር ሰብሚት የምትለዋን ነክቼ ሰብሚት አደርጋለሁ ወይም ደግሞ የኔን የባይ ኦርደር እዚህ ጋር አስቀምጥለታለሁ ማለት ነው። ስለዚህ ከዚህ ወጣችሁ እናንተ ሪፍሬሽ ስታደርጉት እዚህ ጋር የእናንተ የባይ ኦርደር ይመጣላችኋል ማለት ነው። እንዲሁም ደግሞ እዚህ ጋር ዋሌት አለ። እንደነገርኳችሁ ኦርደር አድ ስታደርጉ በባይም ሆነ በሴል ተመሳሳይ ነው። ቅድም የነገርኳችሁን ስቴፕ ነው የምታደርጉት ሴል ላይም ስትገቡ ማለት ነው። ለምሳሌ ሴል ማድረግ ስትፈልጉ እዚህ ጋር ሴል ላይ ትመጣላችሁ፣ ኦፕን ትሉታላችሁ ሴል። ዘን እዚህ ጋር ከረንሲውን ትመርጣላችሁ። እንዲሁም ደግሞ የምትገበያዩበትን ከረንሲም ኢትዮጵያ ብላችሁ በኢትዮጵያ በብር ታደርጉታላችሁ። እነዛን መርጣችሁ ነው በሴልም ተመሳሳይ የሆነ ነገር ነው የምታደርጉት ማለት ነው። ስለዚህ በዚህ መንገድ ትራንዛክሽኖች ወይም ደግሞ ፒቱፒዎችን መገበያየት ትችላላችሁ። አሁን እዚህ ቪዲዮ ላይ የምታዩ ሰዎች በሙሉ መግዛት ከሆነ የምትፈልጉት የሴል ኦርደር ገብታችሁ ማስገባት ትችላላችሁ። እንዲሁም ደግሞ መግዛት ከሆነ ወይም ደግሞ ከሌሎች ሰዎች ባይ ከሆነ የምትፈልጉት የባይ ኦርደር አስገቡ። በዚህ መንገድ መገበያየት እንችላለን ማለት ነው። ሜቢ ባርቲንጎቹ እንደነገርኳችሁ ብዙ ሰዎች አናገኝም ነው። እኛ ኢትዮጵያውያኖች ግን ወይም ደግሞ እዚህ ይህንን ቪዲዮ ያያችሁ ያላችሁ ሰዎች ቀጥታ ሂዳችሁ እንደዚህ የባይና የሴል ኦርደር የምታስቀምጡ ከሆነ እኛው እርስ በራሳችን መገበያየት እንችላለን ማለት ነው። ሞር ይሄ ሌጂት እና አሪፍ የሆነ ነገር ስለሆነ ማለት ነው። የምንም አይነት መጭበርበር የምናገኝበት ነገር አይደለም ማለት ነው። ስለዚህ ጋይስ የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁና ጠቃሚ ሆኖ ካገኛችሁት ሜክ ሹር ላይክ ማድረጋችሁን። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ፒስ አውት።